ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ላና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን አልፋለን። የምርጫ ሕግ ጥሰት በተፈጸመባቸው 11 የምርጫ ክልሎች የድጋሚ ምርጫ እንደሚካሄድ መወሰኑን ቦርዱ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ ዛሬ በተካሄደው የጠቅላላ ምርጫ ውጤት መግለጫ መርሃ ግብር ላይ በሰጡት ማብራሪያ ከፍተኛ የሕግ ጥሰት የተፈጸመባቸውና የድጋሚ ምርጫ የሚካሄድባቸው አካባቢዎች መኖራቸውንም አስታውቀዋል። በአምስት ክልል ስር ባሉ 11 የምርጫ ክልሎች ጉልህ የሕግ ጥሰት መፈጸሙን ቦርዱ እንዳረጋገጠም ተናግረዋል። በሶማሌ ክልል በ5 የምርጫ ክልሎች፣ በኦሮሚያ ክልል 2 የምርጫ ክልሎች፣ በማዕከላዊ ኢትዮጵያ በ2 የምርጫ ክልሎች እንዲሁም ደግሞ በሲዳማና በደቡብ ኢትዮጵያ ክልል እያንዳንዳቸው አንዳንድ የምርጫ ክልሎች በድምሩ 5 ክልሎች በሚገኙ 11 የምርጫ ክልሎች ጉልህ የሕግ ጥሰት እንደተፈጸመም አስታውቋል። በዚህም መሰረት በምርጫ ክልል የድጋሚ ምርጫ እንዲካሄድ ቦርዱ መወሰኑንም ነው ያስረዱት። በሌላ በኩል በተመሳሳይ 11 የምርጫ ክልል ጉልህ የድምፅ አቆጣጠርና የውጤት አሞላል ችግር በማጋጠሙ በድጋሚ ቆጠራ እንዲካሄድ መደረጉንም ተናግረዋል። በማዕከላዊ ኢትዮጵያ ክልል በአላቦ አንድ የምርጫ ክልል ደግሞ ከተፎካካሪ የፖለቲካ ፓርቲዎች በቀረበ ቅሬታ መነሻ የድጋሚ ድምጽ ቆጠራ እንዲካሄድ መወሰኑንም አብራርተዋል። በትናንትናው ዕለት ከተደረገው ጠቅላላ የምርጫ ውጤት ውስጥ ጉልህ የሕግ ጥሰት፣ የድምጽ አቆጣጠር እንዲሁም የውጤት አሞላል ችግር የታየባቸው የ23 የምርጫ ክልሎች ውጤት እንዳልተስተካከለም ቦርዱ አስታውቋል። ለአዲስ አበባ ከተማ ለ2019 በጀት ዓመት ሪከርድ የሆነ 502.27 ቢሊዮን ብር በጀት መቅረቡ ተገለጸ። የአዲስ አበባ ከተማ አስተዳደር ለ2019 በጀት ዓመት ሪከርድ የሆነ 502.27 ቢሊዮን ብር በጀት ያቀረበ ሲሆን ይህም ከያዘው በጀት ዓመት ድልድል ከ43 በመቶ ጭማሪ አሳይቷል። ይህ በጀት የቀረበው ከተማዋ ታላላቅ የመሰረተ ልማት ፕሮግራሞችን ለመደገፍና ለአነስተኛ ገቢ ላላቸው ነዋሪዎች የሚደረገውን ድጋፍ ለማስፋፋት እንደሆነም ተገልጿል። በከተማ አስተዳደሩ ካቢኔ አርብ ዕለት የጸደቀውና ለከተማው ምክር ቤት ለውይይት የተመራው ይህ የበጀት ረቂቅ ከጸደቀ ከሐምሌ 1 ቀን 2018 ዓ.ም ጀምሮ ተግባራዊ ይሆናል። ከተመደበው ውጭ 71 በመቶ በላይ የሚሆነው ለድህነት ቅነሳና ከዘላቂ የልማት ግቦች ጋር ለተያዙ ፕሮግራሞች የተመደበ ሲሆን ቀሪው ደግሞ ለአስተዳደራዊ ስራዎች እንደሚውልም ተደርጓል። በጀቱ በከተማዋ ተቋማትና በክልል ከተማ አስተዳደሮች ውስጥ የሚከናወኑ መደበኛ ወጪዎችና የካፒታል ፕሮጀክቶችን በገንዘብ ይደግፋል። ይህ የወጪ እቅድ መሰረተ ልማትን የከተማዋን የልማት አጀንዳ ማዕከል ያደረገ ሲሆን ሀብቶችን ወደ መንገድ፣ መኖሪያ ቤቶችን፣ የንጹህ ውሃ መጠጥ አቅርቦት፣ የንጽህና አጠባበቅ፣ የትራንስፖርት አገልግሎትና የአደጋ መከላከል ፕሮጀክቶች ላይ ያነጣጥራል ተብሏል። በተጨማሪም አቅመ ደካማ ለሆኑ አባወራዎች ለሚደረጉ የትምህርትና የጤና እንክብካቤ እንዲሁም ደግሞ የድጎማ ፕሮግራሞች ተጨማሪ ፈንድ ተመድቧልም ተብሏል። ታክስ ከፋዮች ከደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ እንዲኖራቸው የሚያስገድድ መመሪያ መውጣቱ ተገለጸ። የገቢዎች ሚኒስቴር በታክስ ሕግ መሰረት የሂሳብ መዝገብ የሚይዝ ታክስ ከፋይ ከራሱ ካበለጸገው የኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት እንዲጠቀም የሚያዝ መመሪያ ተግባራዊ አድርጓል። ገቢዎች ሚኒስቴር የራሱ የሽያጭ መመዝገቢያ ስርዓት አበልጽጎ ወይም ደግሞ ከአልሚው ገዝቶ በማስፈቀድ ለሚጠቀም ታክስ ከፋዮች እውቅና እንዲያገኙ የክትትልና ቁጥጥር ስርዓትን ለመዘርጋትና አሰራሮችን በሕግ ለመወሰን የኤሌክትሮኒክስ ደረሰኝ አስተዳደር ስርዓት መመሪያ ቁጥር 1142/2018 ተግባራዊ ማድረግ መጀመሩን ገልጿል። የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓትን ስለመጠቀም በሚደነግገው መመሪያ አንቀጽ 19 ገቢዎች ሚኒስቴር ካዘጋጀው የኤሌክትሪክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት የሂሳብ መዝገብ በሚይዙ ሁሉ ታክስ ከፋዮች ላይ ተፈጻሚ እንደሚሆንም ይደነግጋል። የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት ታክስ ከፋዮች ሽያጫቸውን ለመመዝገብና የሽያጭ መረጃዎችን በቀጥታ በኤሌክትሮኒክስ ደረሰኝ ስርዓት ለማስተላለፍ ለመመዝገብ የሚያስችል መሆኑም ተገልጿል። ማንኛውም ታክስ ከፋይ በፈቃደኝነት ከኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓቱ ተስማሚ የኤሌክትሮኒክስ ሽያጭ መመዝገቢያ ስርዓት መጠቀም እንደሚችልም ተረጋግጧል። ሆኖም በርካታ ደረሰኞች የሚያመነጩትና አሰራርን ለኦዲት ለክትትል አመቺ የሆኑ ባንኮች፣ የሰነድ መዋለ ንዋይ ገበያዎች፣ የዲጂታል ክፍያ አስመጪዎች፣ የቴሌኮም አገልግሎት አቅራቢዎች ለሸማች ወይንም ደግሞ ለግሉ አገልግሎት የሚውል ግብይቶችና አገልግሎት ላይ ከኤሌክትሮኒክስ ደረሰኝ መመዝገቢያ ስርዓት ጋር በቀጥታ መገናኘት ያስፈልጋቸዋል። ደረሰኙ የሚሰጥበት አሰራር ሚኒስቴሩ በልዩ ሁኔታ ሊፈቅድ ይችላልም ተብሏል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን አልፋለን። በርስ በርስ ጦርነት የምትታመሰው ሊቢያ ከ2013 ወዲህ ከፍተኛ የነዳጅ ምርት አስመዝግባለች። ከመሐመድ ጋዳፊ ሞት ወዲህ ከፍተኛ ፖለቲካዊ ቀውስ ውስጥ የገባችው ሊቢያ አጠቃላይ የነዳጅ ምርቷ በቀን ወደ 1.49 ሚሊዮን በርሜል ደርሷል። ይህም አሃዝ እንደ አውሮፓውያን አቆጣጠር በ2013 ወዲህ ከፍተኛ ደረጃ ላይ ደርሷል ሲል ናሽናል ኦይል ኮርፖሬሽን በይፋዊ የፌስቡክ ገጹ ላይ ገልጿል። የሀገሪቱ የድፍድፍ ዘይት ምርት 1.44 ሚሊዮን በርሜል ሲደርስ የተጣራው የነዳጅ ምርቷ ደግሞ 49163 በርሜል መድረሱንም አስታውቋል። ይፋዊና ዓለም አቀፋዊ መረጃ እንደሚጠቁሙት ሊቢያ ከ90 በመቶ በላይ የመንግስት ገቢና ከ95 በመቶ በላይ የውጭ ንግድ ገቢዋን በሚሸፍነው በነዳጅ ኢንዱስትሪዋ ላይ በእጅጉ ጥገኛ ነች። ይሁን እንጂ ከቅርብ ዓመት ወዲህ በሀገሪቱ በሚስተዋሉ ግጭቶችና በፖለቲካ አለመረጋጋት ምክንያት ምርቱ በተደጋጋሚ ሲጓተት መቆየቱን ዥዋንግ ዘግቧል። ናሽናል ኦይል ኮርፖሬሽን በግንቦት ወር ውስጥ በ10 ዓመታት ውስጥ ከፍተኛ ወርሃዊ ገቢ እንዳስመዘገበችና ወደ 4 ቢሊዮን የአሜሪካ ዶላር የሚጠጋ ገቢ ማግኘቷን የሀገር ውስጥ ሚዲያዎች ዘግበዋል። በመጨረሻም አሜሪካና ኢራን በስዊዘርላንድ የከፍተኛ ደረጃ ውይይታቸውን ማጠናቀቃቸውን አስታወቁ። በስዊዘርላንድ ሲካሄድ የነበረው የአሜሪካና ኢራን ወሳኝ ድርድር በዶናልድ ትራምፕ አስተያየት ምክንያት ሊቋረጥ ተቃርቦ የነበረ ቢሆንም በኳታርና ፓኪስታን አደራዳሪዎች አዎንታዊ ውጤትን አሳይቷል። እንደ አደራዳሪዎቹ ገለጻ ድርድሩ አበረታች ድል አሳይቷል። ውይይቱም በአዎንታዊና ገንቢ መንፈስ መካሄዱንም ገልጸዋል። ሁለቱ ሀገራት በ60 ቀናት የሽግግር ወቅት በሆርሙዝ የባህር ሰርጥ ላይ ሊፈጠር የሚችሉ አለመግባባቶችና ወታደራዊ ግጭቶችን ለማስወገድ የሚያስችል ልዩ የኮሙኒኬሽን መስመር ለመዘርጋትም ተስማምተዋል። ስምምነቱ የዓለም አቀፉን የኃይል መስመር በሆነው ሆርሙዝ ሰርጥ ላይ የንግድ መርከቦች በሰላም እንዲንቀሳቀሱ ለማድረግ ያለመ ነው ተብሏል። በዚህ ምክንያት አሜሪካ በኢራን የነዳጅ ኤክስፖርት ላይ የጣለችውን ማዕቀብ ማላላት የጀመረች ሲሆን የታገዱ የኢራን ገንዘቦችም እንዲለቀቁ ተደርገዋል። በተጨማሪም በሊባኖስ ያለውን የላላ የተኩስ አቁም ስምምነት ለማስቀጠል የሚያስችል የጋራ የመከባበሪያ ክፍያ ተቋቁሟልም ተብሏል። ይህ የሆርሙዝ ስምምነት በዋሽንግተንና በቴህራን መካከል ያለውን ዲፕሎማሲያዊ ሂደት አሁንም በህይወት መኖሩን የሚያሳይ ትልቅ ማረጋገጫ ሆኗል። የሁለቱ ሀገራት ውይይት የምትከታተለው ኳታር በውጭ ጉዳይ ሚኒስቴሯ በኩል ይፋ ባደረገችው መግለጫ በኳታር ባለቤትነት በስዊዘርላንድ እየተካሄደ ያለውን ንግግር በቀሪው ሳምንት ይቀጥላልን ብላለች። በ60 ቀናት ጊዜ ውስጥም ለሁለቱ የንግድ መርከብ ክፍት ሆኖ እንዲቆይና በተለይም የሆርሙዝ የባህር ዳርቻ በሚመለከት ሊከሰቱ የሚችሉ ችግሮችን ለማስወገድ በሁለቱ ወገኖች የሚገኙ የግንኙነት መስመር ስምምነት ላይ ተደርሷል። በሊባኖስ ያለውን ሁኔታ ለመቆጣጠርና ለማሻሻል እንዲሁም በሊባኖስ ግዛት ላይ የሚደረጉ ወታደራዊ እንቅስቃሴዎችን ለማስቆም የግጭት መፍቻ ቡድኖችን ለማቋቋም ተስማምተዋልም ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ላና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።